በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተአምሪሁ ለአቡነ ገብረ መንፈስ ቅዱስ ጸሎቶ በረከቱ ያህሉ ምስለ ኩልነ ህዝበ ክርስቲያን ወምስለ ሀገሪትነ ኢትዮጵያ ወምስለ አንባቢያን ወሰማያን ለዓለመ ዓለም አሜን። አባታችን ገብረ መንፈስ ቅዱስ ያደረገው ተአምር ይህ ነው። ጸሎቱና በረከቱ ከሁላችን ህዝበ ክርስቲያን አንባቢዎችና ሰሚዎች ጋር ይኑር ለዘላለሙ አሜን። ዝሙትን የምትወድ ሰንበትን የምትሽር በሐሰት የምትምል አንዲት ሴት ነበረች። እግዚአብሔር በእርሷ ተቆጥቶ እባብ አዘዘባት። ለሽንት ተቀምጣ ሳለ ወደ ማኅፀኗም ያን እባብ ገባ። መኖሪያውም አደረጋት። የበላችውን ይበላል፣ የጠጣችውን ይጠጣል። ካልበላሽ ካልጠጣሽ ግን ሆዷን አንጀቷን ይበላል። ደሟንም ይጠጣ ነበር። የእንጨት ቅርፊትም መሰለች፣ እንደ መቃም ሆነች። ከሆዷ እስከ አንገቷ ድረስ መላ፣ ከፍ ከፍ አለ ሆዷ። ከባሏም ጋር በተገናኘች ጊዜ ያ እባብ ይቀና ነበር፣ በሆዷም ውስጥ ያውካት ነበር። በባሏም ፊት እንደ በድን ትሆን ነበር። ያም እባብ በሆዷ ውስጥ ይጮህ ነበር። አንዳንድ ቀን ድምፅ የፍየል ግልገል ይመስል ነበር። አንዳንድ ቀን ደግሞ ውሻ ቡችላ ይመስል ነበር ሲጮህ። አንዳንድ ቀንም እንደ ወፍ፣ አንዳንዴም ደግሞ እንደ ዶሮ ይጮህ ነበር። ሲጮህ ከሆዷ ይሰማ ነበር። ከዕለታት በአንድ ቀን ባለቤቷ ጠጅ ጠጥቶ ሰክሮ መጥቶ አናገራት። እርሷም በሕያው እግዚአብሔር ስም አምኜሃለሁ፣ አትንካኝ፣ አትቅረበኝ። በድን ትገናኛለህን? በቀደመው ኃጢአት እግዚአብሔር ለእንዲህ ያለ ኃጢአትም ደዌ አሳልፎ ሰጠኝ። እንዲህ እያለች በግድ ተገናኛት። ያም እባብ መጥቶ አባላዘሩን ነከሰውና ቆረጠው። ያም ሰው ወዲያው ሞተ። ያች ሴት እስከ 7 ዓመት ድረስ በዚህ አይነት ሁኔታ ኖረች። ከ7 ዓመት በኋላ ከሩቅ አገር አንድ ጻድቅ ሰው መጣ። ያን እባብ በሆዷ ሞልቶ አየው። ያችም ሴት በቀደመ ኃጢአቷ እንደታመመች እግዚአብሔርም እንዳሳዘነችው ነገረችው። ያም ጻድቅ ሰው የገዳማዊ የአባታችን ገብረ መንፈስ ቅዱስን ዝክር መታሰቢያ አድርጋለሁ ብለሽ ተሳይ፣ ገንዘብሽን ሀብትሽን ለእርሱ ስጪ ትድኛለሽ አላት። እርሷም እሺ እሰጣለሁ፣ መታሰቢያንም አደርጋለሁ አለች። ያም ጻድቅ ሰው ከእርሷ ተለየ። ያችም ሴት በዓሉ እስኪደርስ ድረስ በተስፋ ኖረች። መጋቢት 5 ቀን የአባታችን መታሰቢያ ዝክሩን አደረገች። ድሆችንም ጦም አዳሪዎችንም አጠገበቻቸው። ለቤተ ክርስቲያን ዕጣኑን መብራቱን ዘይቡን ሰጠች። በዚህ ሌሊት አባታችን ገብረ መንፈስ ቅዱስ እየሰማች እርሷ ወዳለችበት ቤት መጣ። አልተኛችም ነበር። የቤቷም ሰዎች ይሰሙ ነበር። በቤቷ በር ቆሞ አንተ እባብ ከዚህ ሴትዮ ሆድ ውጣ፣ ወደ መኖሪያ ሄድ፣ እግዚአብሔር ቀድሞ እንዳዘዘ አፈር ብላ አለው። ያም እባብ ቀድሞ በገባበት ወጥቶ ምድርን መላ። አባታችን ከእርሷ ተሰወረ። ያችም ሴት የሀገሩን ሰዎች ጠራች። ተሰብስበው ያን እባብ ገደሉት። ቁመቱም 5 ክንድ ያህል ነበር። የሀገሩ ሰዎች ሁሉ ይህን አይተው አደነቁ። የአባታችን ዝክሩን አደረጉ። ያችም ሴት ሌላ ባል አግብታ 7 ልጆችን ወለደች። እስከ ዕለተ ሞቷ ድረስ የአባታችን መታሰቢያ ዝክር ስታደርግ ኖረች። የአባታችን የገብረ መንፈስ ቅዱስ ጸሎቱ፣ አማላጅነቱ፣ ልመናው በሁላችን ላይ ጸንቶ ይኑር ለዘላለሙ አሜን።